የአርባ ምንጭ ኮንሶ ጂንካ መንገድ የደቡብ ኢትዮጵያ ባህል፣ ቱሪዝም እንዲሁም የንግድና ማህበራዊ እንቅስቃሴን ከመሃል ሀገር ጋር የሚያስተሳስር ዋና መስመር ነው። 235 ኪሎ ሜትር የሚሸፍነው ይህ ወሳኝ መንገድ ለአገልግሎት ከበቃ 17 ዓመታትን አስቆጥሯል። ሆኖም በጊዜ ሂደት የትራፊክ ፍሰትና የጭነት መጠን በመጨመሩ ከቀላል እስከ ከባድ ጉዳት እንዲያስተናግድ አድርጎታል። ይህም የትራንስፖርት እንቅስቃሴው ላይ መሰናክል ሆኖ ሰንብቷል። የነበረው አንደኛው ችግር ብዙ ጊዜ መኪኖች እቃ ማበላሸት፣ ስፔር ፓርት ችግር አለ፣ ባለስትራ መስበር አለ። መንገዱ ቁልቁለትና ዳገት የበዛበት ነው። በአብዛኛው እስከ ኮንሶ ድረስ ያለው በጣም ቁልቁለትና ዳገት የበዛበት መንገድ ነው። ለፍሬን አጠቃቀማችንም ምቹ አይደለም፣ ለህዝብ አገልግሎት ለመስጠትም ምቹ አይደለም። መንገዶች ላይ የተቆራረጠ የተሰበረ አስፋልት ምናምን ያጋጥመናል። አስፋልቶቹ በሙሉ ተቦርቡረው ውሃ ማቆር ነገር እንደዚህ ለከፋ ነገር የተጋለጠ ነው። አሁን ላይ ችግሮቹን ለመቅረፍና የህዝቡን ጥያቄ ለመመለስ በኢትዮጵያ መንገዶች አስተዳደር የሶዶ ዲስትሪክት የመንገድ አውታር አስተዳደር ቅርንጫፍ ጽሕፈት ቤት በኩል በ300 ሚሊዮን ብር ወጪ የጥገናና የማሻሻያ ስራዎች እየተከናወኑ ነው። 2000 በኢትዮጵያ 2000 ዓመተ ምህረት በፊት ግንባታው ተከናውኖ ለትራፊክ ክፍት ከሆነ እንግዲህ የዛሬ ኦልሞስት ወደ 17 ዓመት አካባቢ ነው። 2018 በጀት ዓመት ይሄንን መንገድ የመንገድ ዳሰሳ ጥናት በማድረግ በመደበኛና በወቅታዊ ጥገና እቅድ በመያዝ ይሄንን መንገድ እየገነባን ያለ ነው። የጥገና ስራው እንደ መንገዱ ጉዳት አይነትና መጠን በተለያየ ደረጃ እየተጠገነ የሚገኝ ሲሆን አፈጻጸሙን ይበልጥ አጠናክሮ በማስቀጠል በጥቂት ወራት ውስጥ ለማጠናቀቅ በትኩረት እየተሰራ ነው። በእቅድ ከያዝነው 179 ኪሎ ሜትር ውስጥ 24 ኪሎ ሜትሩ የጠጠር መንገድ ነው ብያለሁና እሱም ከወዘቃ ጋቶ ያለው መንገድ ነው። እሱ መንገድ በጠጠር መንገድ ደረጃ ሙሉ በሙሉ በዘንድሮ በ2018 በጀት ዓመት አጠናቀናል። የቀረው የአስፋልት መንገድ ወይም 155 ኪሎ ሜትር የአስፋልት መንገድ ውስጥ ኦልሞስት 121.5 ኪሎ ሜትሩ አስፋልት ፓቺንግ የምንለው በኮልድ ሚክስ እና በዲቢኤስቲ መጠገን ተችሏል። በአርባ ምንጭ ከተማ እንደዚሁ የተጎዱ መንገዶች ነበሩ። ኦልሞስት የሪሃቢሊቴሽን ስራ ወይም የመልሶ ግንባታ ስራ ወደ 500 ሜትር በሆት ሚክስ ተሰርቷል። ሌላኛው ደግሞ እዛው አርባ ምንጭ ከተማ ወይም አርባ ምንጭ ዩኒቨርሲቲ አካባቢ እንደዚሁ የተጎዳ ሴክሽን ነበረ። ሙሉ በሙሉ ተነስቶ ሪሃቢሊቴሽን ወይም ሪኮንስትራክሽን የምንለው መልሶ ግንባታ በኮልድ ሚክስ ለመስራት ተችሏል። እስከ ሰኔ መጨረሻ ድረስ የያዝነውን እቅድ 82 በመቶ ፊዚካል አፈጻጸም ማስመዝገብ ችላል። በ2019 በጀት ዓመት ቀሪው የ18 ኪሎ ሜትር እና እንደዚሁም ደግሞ በቀጣይ ዓመት የምናከናውናቸው በመንገድ ዳሰሳው ጥናት መሰረት ቀሪ ደግሞ የስራዎቻችን የመደበኛና የወቅታዊ ጥገናዎቻችን አሁን በቀጣይም የሚቀጥሉ ነው የሚሆኑት። አሁን ላይ አብዛኛው የመንገድ ጥገና ስራ በመጠናቀቁ አሽከርካሪዎችን እንዲሁም ህብረተሰቡን ለእንግልትና ለትራንስፖርት መጉላላት ይዳርጉ የነበሩ ችግሮች መሻሻላቸውን አሽከርካሪዎች ይገልጻሉ። ላይ ያ ሁሉ ነገሮች የተስተካከሉ አሪፍ እየሆኑ መንገዱም ምቹ የሆነ ጊዜያችንንም ደግሞ በአግባቡ እየተጠቀምን እየተጓዝን እንገኛለን። እኔ አሁን ከ15 ቀን በፊት አርባ ምንጭ ሄጄ ነበር ከጂንካ እና ከበፊቱ የተሻለ ነገር አየሁት። ከወይጦ ጀምሮ ያለው ነገርም ሰርቪስ መንገዱ ጥገና ተደርጎበታል። ያኛው የወዘቃው መንገድም ቢሆን ተጠርጎ አይቼዋለሁ። አሪፍ ነው ብዬ ነው ማመን። ከዚህ እስከ ኮንሶ ለምሳሌ በፊት ወደ 4 ሰዓት ተኩል እንደዚህ ይፈጃል። አሁን ቢያንስ በትንሽ መኪና እስከ 2 ሰዓት በህዝብ ማመላለሻ ደግሞ እስከ 3 ሰዓት ተኩል ያህል ይፈጃል። ጥገና መለስተኛ ከተደረገ ወዲህ አይቼዋለሁ። እኔም እያሽከረከርኩበት ስለነበር የጥገና ፕሮጀክቱ የጉዞ ሰዓትን ከመቀነስ ባለፈ የደቡብ ኢትዮጵያ ክልል መቀመጫ የሆነችውን የጂንካ ከተማ እድገት በማፋጠን እንዲሁም የማህበራዊና ኢኮኖሚያዊ እንቅስቃሴ ምቹ በማድረግ ረገድ ተጨባጭ ለውጥ ማምጣቱም ተጠቁሟል። ከቅርብ ጊዜ ወዲህ የኢትዮጵያ መንገዶች አስተዳደር ያደረጋቸው ጥገናዎች በከፍተኛ ደረጃ የመንገዱን ሁኔታ ማሻሻል የተቻለበት በተለይ ደግሞ በጂንካ ከተማና አካባቢው በተለይ ከተማው ደግሞ ጂንካ ከተማ የክልል ማዕከል እንደመሆኑ መጠን የመሃል መንገድ አስፋልቱ በጣም የተጎዳ
ከመሆኑ ጋር ተያይዞ ከፍተኛ ጥገና የሚፈልግ ሆኖ በተለይ ልዩ ትኩረት በከተማው አካባቢ ያሉ ማህበረሰቦች ተጠቃሚ እንዲሆኑ የተሰራው ስራ የሚበረታታና ከዚህ በፊት ከነበሩ ጥገናዎች የተሻለና መንገዱን በተወሰነ መንገድ ማህበረሰቡ እንዲጠቀም አስተዋጽኦ የሚያበረክት እንደሆነ ተመልክተናል። አሁን የተሰራ ያለው ጥገና እውነት ለማውራት በከፍተኛ ደረጃ የተጎዱ ቦታዎችን ትኩረት ሰጥቶ የተሰራው ስራ በጣም የሚያስመሰግን ነው። በጣም ጥሩ የሚባል ከልብ የተሰራ ስራ ነው። መንገድ ከፍተኛ የሀገርና የህዝብ ገንዘብ የፈሰሰበት እንደመሆኑ እያንዳንዱ የህብረተሰብ ክፍል መንገዱን ልክ እንደ የግል ንብረቱ የኔ ነው በሚል የባለቤትነት ስሜት ሊጠብቀው እንደሚገባ ጥሪ ቀርቧል። በተለይ ከመጠን በላይ ጭነት ከመጫን በመንገዱ ግራና ቀኝ ያሉ የውሃ ማፋሰሻዎችን ከመዝጋትና ለብልሽት ከሚዳርጉ ድርጊቶች ሁሉም ሊቆጠብ ይገባል ተብሏል። መንገድ ለሁሉ ነገራችን መሰረት ነው። በተለይ ዋና ዋና የኢኮኖሚን የሚያስተሳስሩ መንገዶች ደግሞ ከተሰራ በኋላ ጥበቃና እንክብካቤ ማድረግ ይጠበቅብናል። የተሰራው እነዚህ መሰረተ ልማቶች የማህበረሰቡ ቋሚ ሀብቶች ናቸው። ሲበላሽ መንገዱ በተለያዩ ምክንያት ሲዘጋ ማህበረሰቡ ችላ ብሎ ሳያይ ጎን ለጎን በማህበረሰብ አቅም የሚሰሩ ጥገናዎችን መስራት፣ መንገዱን መንከባከብ፣ አሽከርካሪዎችና ሌሎች መንገዱን የሚጠቀሙ አካላት በጥንቃቄ መንገዱን መያዝ አስፈላጊ ስለሆነ ማህበረሰቡ የመንገዱ ባለቤት ሆኖ መንገዱን መንከባከብ እንዲችል በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ። በተለይ በመንገድ ዳር የሚደፉ ማቴሪያሎችን በተለይ በሾልደር ላይ በከተሞች አካባቢ በተለይ በዲች መደፋት ምክንያት ዲች በመዘጋቱ ምክንያቱም ውሃው ወደ አስፋልት እየገባ አስፋልቱን ያበላሻልና ከእንደዚህ አይነት ነገሮች በተለይ ከመንገድ ደህንነት ላይ እንግዲህ የመንገድ ተጠቃሚው ህብረተሰብ ትልቅ ትኩረት ሰጥቶ መሰራት አለበትና የኔነት ስሜት ሊኖር ያስፈልጋልና እዚህ ላይ ሁሉም ሰው የድርሻውን እንዲወጣ ካደራ ጭምር ማሳሰብ ፈልጋለሁ። የሶዶ ዲስትሪክት ከዚህ የጥገና ፕሮጀክት በተጨማሪ በ2019 በጀት ዓመትም ቅድሚያ ትኩረት የተሰጣቸው በርካታ መንገዶች ላይ መጠነ ሰፊ የጥገና ስራዎችን እያከናወነ ይገኛል።